እነዚህ የውሸት አባቶች ናቸው። እድሜ ጠገብ ናቸው። ልባቸው ግን ታውሯል። ፈሪሳውያን ናቸው። እኛ እናቀላቸዋለን። ከእኛ ውጭ የሚያውቅ የለም። ኢቭን መጽሐፍ ቅዱስ ቢኖር መጽሐፍ ቅዱስ ላይ የተጻፈ ነገር ባያነቡም እኛንን የምናቀላችሁ። እናንተ አታውቁም። ምን ታውቃላችሁ ነው የሚባለው። ለምን የቤተ ክርስቲያን ስርዓቷን ምናምን ማወቅ ማለት ያጸድቃል ማለት አይደለም። ነበር በሱ ቢሆን ጅውሾች ይጸድቃሉ ያለምንም ማሰብ። ምክንያቱም 600 ምናምን ህጎች አሏቸው። እያንዳንዱን አድርገ አንዱን ካላደረግ አትኖሩ። በህግ መጽደቅ የሚፈልጉ ሰዎች ብዙ ናቸው። ህጉ ምንም እንደማያጸድቅ በቸርነቱ ሲመታ እሱ ክርስቶስን ስታገኝ ለሌሎች ማሰብ ትጀምራለህ። ሌሎች ላይ መፍረድ ሳይሆን ለሌሎች ማዘን። እኔ ያገኘሁትን ጸጋ፣ እኔ ያገኘሁትን በረከት፣ እኔ ያገኘሁትን ክርስቶስ እንዲያገኙ ብለህ ጸሎት ታደርጋለህ። በሰው ይኪንዱ። ስለዚህ በክርስቶስ መገኘት መታደል ነው። እሱ ሁሌ ወዳጄ ነው። እሱ ሁላችንም ወዳጅ ነው። ለሁላችንም ነው። እዚህ ዓለም ላለ ነው በኃጢአት ለምንመላለስ ህይወቱን የሰጠን። የእኛ ማንነት ግን ወሳኝነት አለ። እኔ አሁን ጸበኞችን ና ትላንት እንገናኝ ና እንትን እንገናኝ ስባባል የነበርኩ ና እዚህ ጋር አሁን ጸልያለሁ። ስለዚህ ክርስቶስን በፍቅር ስታገኙት ነገራችሁ ይቀየራል። በፍቅር አገኙ ክርስቶስን። በትቢት አይሆንም። እኛ እናውቃለን አይሆንም። እድሜ ስለተጠገብክ አይሆንም። ብቻውን ማምለክ ስትጀምር የዛኔ ክርስቶስ ይገለጣል። በየት በኩል ይታይ? 30 ቀኑን በ30 ድርብ በዓላቶች ይዘዋል። በየት በኩል ክርስቶስ ይድመቅ? በየት በኩል ይክበር? በየት በኩል ይኑር? በየት በኩል ይግባ? ተጋፍቶ እኮ ነው የሚመጣው። ከ1 እስከ 30 ድርብ በዓል ተደርጎ ወደ 90 የሚሆኑ አሉበት። ቀናቶቹ በሙሉ አሉበት። ሌሎቹ መውደድ ማክበር ጥሩ ነው፣ ግን ከክርስቶስ ውጭ የመሰጠ ማንህም እዚህ ምድር ላይ የለም። ምክንያቱም ቀኑን የሰጠው ራሱ እግዚአብሔር ስለሆነ ለማንም አልሰጠ። ማንንም አስቤ ያሉልበትም አዳው በእኔ ልደት ቀን እግዚአብሔር ይመስገን ያልኩበት ቀን። የእኔ ልደት የፈጠረኝ እኔ እግዚአብሔር አምላክ የእሱ ቀን ክብሩ ይስፋ። የእሱ ቀን የኔ አይደል፣ እሱ ነው የሰራኝ። የእሱ ቀን ለማንም አትሰጥ። ወደ 90 የሚሆን በዓላት አለ። this is the biggest problem። ምን ማድረጊያ መዝረፊያ፣ ምስኪኑን ምዕመናኑን አቅም እየተባለ ገንዘቡን ሲቦጠቦጡበት እስካሁን ኖሯል። ስለ ቅዱስ ጊዮርጊስ ቢራ አንድ ቄስ ወጥቶ እንዴት ይሆናል ብሎ በቁጭት የሚናገር አታመጣ። ምክንያቱም መጠጥ እንደሚፈቀድ ጠዋት ማሳይቻቸዋለሁ፣ ትላንት ማሳይቻለሁ። 2 ይፈቀድላል፣ 2 ጃምቦ ይፈቀዳል። 2 ጃምቦ የግል ነው። እስካልሰከርክ 2 ጃምቦ ይፈቀዳል። ደሰይድ ሴጣን የሚቀላችሁ ሴጣን 1 ሰዓት ላይ ይወጣል ከእናንተ ጋር ለጸሎት ይሄዳሉ። ሴጣኖች ተባብረው ይባላል። ከዛ ቀለል ሊላችሁና ወክ እንውጣ ትባባላላችሁ። የፈለጉትን ከኪሳቸው አውጥተው ማስተማር ይችላሉ። ከኪሳቸው ያወጡ መጅርጠው የፈለገውን ይነግራል። አደባባይ ላይ መጽሐፈ ዶሮ ብለው ይመጣል። ማን ይጠይቀዋል? ማን ነው የሚጠይቅ? መጽሐፈ ዶሮ 12ቱ ብልቶች 12ቱ ሐዋርያቶች ናቸው። ይበለትላል። ቆዳው ማን ነው? እኔ ማወቅ የምፈልግ። ጌታ ሆይ ይቅር በለኝ። አምላክ ሆይ ከክፋት አይደለም ጌታ ትክተርብኝ። ቆዳው ማን ነው? ቆዳው ማን ነው? አንገት ማን ነው? ታፋው ማን ነው? ፈረሰኛ ማን ነው? ላሳምር ብላችሁ በቅኔ ልናገር ብላችሁ ለማይረባ ነገር ብላችሁ ለገንዘባችሁ ብላችሁ ህዝቡን ውዝግብ። ቅድስት ድንግል ማርያም ለማንም ብላ አልሞተችም። ይሄን ማመን መቻል አለብን። ምክንያቱም የሞተልን አምላክ አለ። የሞተልን ከሙታን ሁሉ ድል አድርጎ የተነሳ ለእኛ ጠበቃ የሆነልን ለፍርድም የሚመለስ አምላክ አለን። ማን ይባላል? ኢየሱስ ክርስቶስ። ለእኛ ብሎ የሞተ ማንም ሌላ የለም። ካለ አምጡ። ቅድስት ድንግል ማርያም የኔ እናት ለእኛ ብላ አልሞተችም። ቺድና አይልማ መጽሐፍ ቅዱስ። ለእኛ ብላ ሞተች የምትል ካለ ነው ከመጽሐፍ ቅዱስ ነው የምትጣለው።
ከመጽሐፍ ቅዱስ ትጋጫለህ አይልም። ሞተልን የተባለው ክርስቶስ ብቻና ብቻ ነው ለእኛ ብለ ሌሎቹ የሞቱት እነ ጳውሎስ ራሱ ወንጌልን በመስበክ ስለ ክርስቶስ በመስበክ በመጋዝ የተተረተሩ አሉ፣ ተደብድበው የሞቱ አሉ፣ አንገታቸው እነ ዮሐንስ የተቆረጡ አሉ። የክርስቶስን ወንጌል ሰብከው የሞተዋል። የክርስቶስን አዳኝነት ስለሰበኩ የሞተዋል። ለእኛ ብለው ግን አልሞቱ። ክርስቶስ እንደሚያድን ስላወቁ ነፍሳቸውን ያዳኑ፣ ስጋቸውን ግን ሕይወታቸው አንገታቸው የተቆረጠ በመጋዝ የተተረተሩ ተዘግዝቀው የተሰቀሉ አሉ። ስለዚህ ምናልባት አንዳንዱ ቅድስት ድንግል ማርያም ለእኛ ብላ ሞተች ብሎ ራሱ የሚያምን አለ። ምስኪን ምዕመናን አለ። አትፍረዱ በምዕመናን። ወንጌልን የሚያስተምሩ ደፍረው ስለሌሉ ይህን ነገር ስትል ይደነግጣሉ። እንደ ለእኛ ብላ ነው ቅድስት ድንግል ማርያም የሞተችው ይላል። የሞተችው ቅድስት ድንግል ማርያም የዮሴፍ እጮኛ እንደነበረች ተደጋግሞ መጽሐፍ ቅዱስ ላይ ተጽፏል። እጮኛው ነበረች ማለት እጮኛ በዛ ጊዜ እንደው በደጉ ዘመን በኢትዮጵያ በደጉ ዘመን ሴት ልጅ በድንግልና ነበር የምታገባው። በደጉ ዘመን አሁን የደነገለ ዘመድም የሌለበት ነው። የምታውቁት ዘመድ፣ ቤተሰብ፣ ጓደኛ የሌለበት ዘመን ነው። በዛ ዘመን በድንግልና ነው። ስለዚህ የታጨች ነበረች። ለዮሴፍ ለሚባለው ታጭታለች። ልታገባ ነው። ህይወቷን ልጀምር ነው እና በድብቅ ሊተዋተው ምንድነው? ኖ እሱ ጮኛው አልነበረም። እሱ ምንዋ ነበረ? ጠባቂዋ ነበር ብለው ይከራከሯል። ኖ አይደል። ልክ ቅድስት ድንግል ማርያምን በቃ ምን አድርገው እንደ ሰው ማግባት የማትችል ምን አድርገው ያስባሉ። ከዛ በኋላ ቅድስና ከመጣ በኋላ ነው ያንን ያላደረገችው ያላገባችው እንጂ ነበር። ከዛ ዮሴፍ በድብቅ ሊተዋት አሰበ ነው የሚለው። ጠበቃ ከነበረ ለምን ብሎ ነው የሚተዋት? ምን አገባው? ለቤተሰቦቿን አንጠልጥሎ የሚሰጠው አረ እርጉዝ ናት እቺ ሴትዮ ብለው አንጠልጥለ ነው የምትሰጠው። ጠበቃ እኮ ምንም የሚመለከት ነገር የለም። ሊተዋት በድብቅ ፈለገ ነው የሚለው መጽሐፍ ቅዱስ። ከዛ በህልም ታየው መልአክ መጥቶ ዮሴፍ አትፍራ፣ ቅድስት ድንግል ማርያም የምትወልደው ኢየሱስ ይባላል፣ የዓለም ጌታ ነው ምናምን ብሎ በደንብ አድርጎ አጠገበው። ይዘሃት እንዲያው ሂድ ነው ያለው። መጽሐፍ ቅዱስ ነው የሚናገረው። ስለዚህ ብዙዎቻችሁ የምትስቱት ምንድን ነው? መጽሐፍ ቅዱስን የማንበብ ችግር ስላለ በሰው መስማት ስለሚፈለግ ነገሮች በሙሉ ምን ይሆናል? ባዶ ይገባል። ባዶ። የሞተልን አንድ ብቻ እሱም ክርስቶስ ይባላል። ማርያም ሞታልዳለች የሚሉ ሰዎች አይጠፉ። ዝም ነው። ስለ ማርያም ሲባል ዝም ነው። አፍን ነው የምትዘጋው። ለምን? ማስፈራሪያ ስላለ። ምን ስላለ? ሁሉ ነገር ማስፈራሪያ ስለሚደርስበት ዝም ነው የሚባል። አሁን ዮኒ ማኛ የሆነ ነገር ሆነ፣ እማዬ ምን አገባል? ወልዳኛለች ነው የራሴን ህይወት ነው የምኖረው። ስለዚህ ዮኒ ማኛ የሚሰማው ስሜት እናቱ ይሰማል አይሰማትም? ቤት መጡ ቤት ምንድን ነው የምታገናኙት? ቆይ እሱን የምትሉ ከሆነ ሎጂኩን እዚህ ጋር ላምጣው። የክርስቶስ ሲሆን ነው ማርያም ማርያም እያላችሁ የምትጮቱ አይደለ? ዮሐንስ አንገቱ ተቆርጧል። ዮሐንስን አንገቱን ቆርጣ አምጣልኝ አለች። አንገቱ ተቆርጧል። ስለ እናቱ የሚያወራለ? ስለ ኤልሳቤጥ የሚያወራለ ወይ? የኤልሳቤጥ ደም ነው የፈሰሰው ትላላችሁ? ትላለ ወይ? ይህም በመገለጥ እንጂ እንዲሁ የምናገረው አይደለም። ኤልሳቤጥ የተባረከች ሴት ናት። ኤልሳቤጥ በእግዚአብሔር የተወደደች ሴት ናት። ኤልሳቤጥና ዘካርያስ ማለት በእግዚአብሔር የተወደዱ በእግዚአብሔር የተመረጡ ሰዎች ናቸው። በስተርጅና ነው ምን ያገኘችው? ልጅ ያገኘችው። ስሙም ዮሐንስ ነው የተባለው። ዮሐንስ አንገቱ ሲቆረጥ የእናቱ ስሜት ነበረ። ስለ እናትየው ስለ ኤልሳቤጥ ከዛ በኋላ የተወራ ነገር አለ? ስለ ዮሐንስ ነው የተወራ። ስለ ኤልሳቤጥ ወለደችው። ከዛ በኋላ ምንም የተወራላት ነገር ምንም አይደለ እንዴ? ነው ወይስ ውሸት ነው የማወራው? ለምንድን ነው ስለ ኤልሳቤጥ እንዴት እናቱ እኮ ታዝናለች፣ እናቱ እኮ ተጨንቃለች፣ እናቱ እኮ ተጠባለች፣ እናቱ በዚህ ወጣለች፣ አባቱ በዚህ ገብቷል ስትሉ ውላችሁ ታውቃላችሁ? you never mention that። ከአምላክ ጋር ለማስተካከል ቅድስት ድንግል ማርያምን የምትሄዱበት መንገድ ስህተት ነው እያልኩ ከአምላክ ጋር ለማስተካከል በቃ አጠገብ ለአጠገብ ሻይ ቡና እያሉ አብረው የሚሄዱ ነው የምታስመስሉት። በቃ አብረው በቃ የማይለያዩ እንደዚህ ጥብቅ ብለው አብረው የሚሄዱ ነው። ከእሷ ተለይቶ ከሐዋርያቶች ጋር ነበረ በየዓለሙ። አሁን ከ30 ዓመቱ ከመጣ በኋላ
ምን ያህል ጊዜ ነው ከቅድስት ድንግል ማርያም ጋር የተገናኙት? ምን ያህል ጊዜ ነው የተገናኙት? የሰርግ ቦታ ነው የተገናኙት አይደለ? ከዛ በኋላ እህትና ወንድሞች ይፈልገዋል ሲባል ሁሉም እህትና ወንድሜ ነው ብሎ ነው ራሱ ክርስቶስ የተናገረው። ራሱ ክርስቶስ የተናገረው ልክ አብሯት ቁጭ እንዳለ አብሯት ሻይቡና እንደሚል አብሯት ሁሉ ቦታ እንደምትሄድ አድርገው ነው ሰበካው። የተለያዩ አይመስልም። ለምን መሰላችሁ? በፒክቸር ሳይኮሎጂካሊ አብቋት ቁጭ አድርገውታል ክርስቶስ። እሱን ሕፃን ልጅ አድርገው እሷን ደግሞ አክሊል ደፍተውባት አድርገው ያንን ስላደረጉ ማነጣጠል ከበዳቸው። የእሱን መከራ እሷ ተቀብላለች። በ30 ዓመቱ የተቀበለውን በ33 ዓመቱ የተቀበለውን መከራ እሷ ተቀብላለች። አብራው ነበረች። እስቲ ንገሩ፣ እሷ ጋር ነበር የሚኖረው? ቅድስት ድንግል ማርያም ጋር አይደለም የሚኖረው። በዛ በየቦታው በገሊላ እየሄደ በቤተልሔም እየሄደ በሌሎቹ እየሄደ ሲሰብክ የኖረ አባት ነው። ሲሰብክ የኖረ። ስለዚህ ቅዱስ ዮሐንስ አንገቱ ሲቆረጥ አንገቱን ሲሞት ሲያሰቃዩት መከራ ሲበላ ማን አብሮት ነበረ ነው? አብራው እናቱ ተንከራታለች? አብራው እናቱ ሆነ አልሆነች? ይሄ ለንግድ እንዲመች ቅድስት ድንግል ማርያምን ስሟን ለማጥፋት እንዲመች በእሷ መነገድ ስለፈለጉ ይህን አልኳል። ቅድስት ድንግል ማርያም የተከበረች የጌታዬ እናት ናት። የተከበረች የተቀደሰች ጸጋው የበዛላት እንዲሁ ጌታ የወደዳት እኔ ባሪያ ነኝ ትላለች፣ እሱ ግን ጸጋን የሰጣት የባሪያይቱን መዋረድ አይተዋልና ብላ እሱ ግን ጸጋ የሰጣት እናታችን ናት። ጨምራችሁ ክብሯን ነው የምታወርዱት። ለምሳሌ ይቅርታ አድርግልኝ መንሱሬ፣ መጥቀስ ስላለብኝ ነው ወንድማችን፣ ከይቅርታ ጋር አንተው ስላልከው ነው፣ ሌላ ነገር አይደለም። አሁን የሆነ ጊዜ በፕራይቬት ጄት ስትሄድ አይተንሃል ወደ ሌላ ቦታ፣ ያንተ ነው እንዴ ብለው ጠየቁት። አይ ይሄ ፕራይቬት ጄት የኔ አይደለም፣ የኔ ግን በቅርቡ ይመጣል፣ ፕራይቬት ጄት ላስመጣ። ናው ፒፕል ዋችን ምን ያደርጋሉ? ያንን ነገር ማየት ይፈልጋሉ። ኦኬ ብለህናል፣ እንግዲህ እንጠብቃለን። ኦኬ ናው ሲታይ ወፍ የለም። ናው ምን ይሆናል? ነገሮች ተገላምጦች ይሆናሉ። አንዳንዴ ያልሆነውም ሆነ ብለን ስናወራ ነገሮቻችን ይበላሻሉ። ቅድስት ድንግል ማርያም የሚላችሁን ሁሉ አድርጉ ነው ያለችው። ወደ እሱ ነው የወሰደችው። ምክንያቱም ሰዎች ወደ እሷ ፎከስ እንዳያደርጉ፣ ወደ ቅድስት ድንግል ማርያም ፎከስ እንዳያደርጉ፣ ልጄ ነው የሚላችሁን ሁሉ አድርጉ፣ እኔም ለእሱ ባሪያ ነኝ ብላ ተናገረች። ሲሄድ ሙሉ ክብር፣ ሙሉ ውል፣ ቅድስና፣ ሙሉ ነገር ያለው ፍጹም የሆነው እሱ ነው። ወደ እሱ አድርጉ ብላ ራሷ ተናገረች። ወደ ራሳችን ስንኮፈስ ግን ምን ይመጣል? ናው ፒፕል ፎከስ ኦን ዩ ጀስት ላይክ ያኛው ከፈሪሳውያን ሀብታሞቹ መጥተው ክርስቶስ እንደጠየቁት እኔ አንተን ወደ እግዚአብሔር ቤት ለመግባት ምን ያስፈልገኛል? ምንድነው የምትፈልገው? እግዚአብሔር ምንድነው ከኔ የሚፈልገው? አስባችሁታል? እግዚአብሔር ከኔ ሲፈልግ ከኛ ሲፈልግ አታችሁታል? እግዚአብሔር ከኛ ሲፈልግ ሁሉን የሞላው አምላክ ከኛ የሚፈልገውን ንገረኝ። ምንም ነገር የማይፈልግ አምላክን እግዚአብሔር መንግስት ለመውረስ ምን ያስፈልጋል ብሎ ነው የጠየቀው። ብሎ ጠቀሰለት። ከ10ቱ ትእዛዛት በሙሉ ይህን የፈለግከው ብለው ጠቀሰለት። ይህንማ 9ኙን ጠቀሰ አውቆ ክርስቶስ 9ኙን ሲለው ይህንማ ከልጅነት የጀምሮ ይህን ንግስ አከብር እችማ በቃ ገባው ብሎ እንዲህ እያለ ነበር። አንድ ይቀራል ምንን ሲለው ያለን ሁሉ አካፍለ ከኔ ጋር ብቡ ነው ያለው። አዘነ ነው የሚለው፣ ከልቡ አዘነ። የለፋውበትን ገንዘቤ የለፋውበትን ሁለመናዬን ምንን ሰጠቼ ና ይለኛል እንዴ? ቢመቸው ክርስቶስን የሆነ ነገር ቢያደርገው ደስ ይለዋል በዛ ሰዓት። ከዛ አዝኖ ሄደ ነው። ከዛ በኋላ ነው ክርስቶስ ያንን የተናገረው። አሁንም ልላችሁ የምፈልገው ክርስቶስ ያለው ሸክማችሁ የከበደ በሙሉ ወደ እኔ ኑ፣ ወደ እኔ
ሸክማችሁ የከበደ በሙሉ እንጂ ምን እፈልጋለሁ አንተ ጋር ለመምጣት ምን እፈልጋለሁ አይደል? ሸክም ከብዷል። በቃ አንተ ማትችለው ነገር አለ አይደል? ና ወደ እኔ ንገረኝ፣ ምንድነው ችግር ነው? ባዶ ይከብቷል። የ15 ቀን የ15 ዓመት አይደለም የ47 ዓመት ሸክም ነበረኝ እኔ። የኔማ ብዙ ነው ጌታ ማለት ወይ ጌታ ወይ ለእኔ ምሕረት ሰጠ። የሚገርም እኮ ነው። ስለወጥ በዚህ ሲለኝ በዚህ ሲለኝ በዚህ ሲሉኝ በዚህ ሲሉኝ በዚህ የሚሄደውን ውስጥም ፒፕሉን ማረግ ሰውዬ። አረ ጌታ ወይ እባክህ አመቻምቼ፣ እባክህ ጌታ በራሴ በችለው ነገር የለም አባቴ። በቃ ማኛው ወስጄዋለሁ። ወሰድ በፍቅር ነው አሁን የምነግራቸው፣ በፍቅር ነው የማወራቸው። ደስ እያለኝ ነው የምመሰክረው ስለ ጌታ። ደስ እያለኝ ሐሴት እያደረኩኝ ነው የማወራቸው። ክብሩን እሱ ይውሰድ። ያን ሁላ ኃጢአት እንደ ሰው ቢሆን ዮኒ ማኛ ኢትዮጵያ የገባው ጊዜ እንዴት አልሞተም እንዴት እንትን ሆነ ምናምን ብለው ስንት ነገር ሲሉብኝ ነበር። መጥፋት አለበት እንዴት አመለጠን እንዴት እንዲሆነ እንዴት እንዲህ ሲሉ ነበር። የሚያስመልጥ ጌታ ነው ያለኝ ለራሱ ጥቅም። ለምን እኔን አድኖን ለሌሎቹ እንዲኖሩ ለማድረግ። ሌሎች ወንድምና እህቶች እንደኔ የተወዛገቡ እንደኔ የጠፉ እንደኔ ግራ የገባቸው እንደኔ ጠላት የበዛቸው የሚመስላቸው ወጀብ የበዛ የሚመስላቸው ጓደኞቻቸው የሚጠሏቸው የሚመስሏቸው የሚሰሩት ነገር አልሳካም የሚል የሚመስላቸው ሁሉ ነገር የሚመስላቸውን ሸክማቸው የከበደ በሙሉ ወደ እኔ ነው ጌታ ጋር ነው። የ47 ዓመት ዕዳዬን ቡና አድርጌ መጥነው ሰላም አገኘው። ቡንም ሁሉም እንግዲህ ይሄ ሁላ የሚለፋው በምድር ላይ ክብር ለማግኘት ነው። ጌታ ካልሸለመ ምድር ላይ ምኑንም አታገኘው። ምኑንም እመነኝ ሊመስል ይችላል። ለተወሰነ ጊዜ የተሞላ ያለ ሁሉ ነገር የተመቻመቸልህ የሚመስል ሰው አለ። አወዛጋ። ስለዚህ ምድር ላይ ምንም ነገር ቢመች ያለ ጌታ ነገሮች አይሆኑም፣ ነገሮች አይሳኩም። የሚመስላችሁ ገንዘብ እኔ በጣም ቢሊዮነሮች ሲያጡት ያለ አሜሪካን ሀገር በተለይ እንደ ትምህርት ልንገራችሁ። ዲዲ የሚባል አንድ ራፐር አለ፣ የሚታወቅ ነው መቼም። ፓፍ ዳዲን አታውቁትም ብዬ አላስብም። ኢዝ ቢሊዮን ፕራይቬት ጀት ነው ያለው፣ ማንሽን ነው ያለው፣ መርከቦች ያሉት ያክስ ይባላሉ እና አሜሪካ lot things የምትሉት ነገር በሙሉ ገንዘብ ያለው የሚዘገንን ገንዘቦች አሉ። የምድር ክብር ኒውዮርክ የተባለ ስቴት ይከን ልክነበዝ ዋ ኒውዮርክ በጣም ሀብታም የምትባል እና በጣም the most expensive place to live is ኒውዮርክ። የኒውዮርክን ቁልፍ ነው የሰጡት ከገቨርነሩ። የኒውዮርክን ቁልፍ ሰጠውታል። ምድር ላይ አለ የሚባል ነገር በሙሉ አለ። ስራው ግን የማን ሆኖ ተገኘ? የዲያብሎስ ስራ ነበር የሚያከናውነው። መጨረሻ ላይ ዲያብሎስ ተጠቅሞ ይጥላል። ዲያብሎስ ህፃናቶችን ምናምን ያባልግ ነበር። ፓርቲ እየተባለ ዲዲ ሃውስ እየተባለ ምን ይደረጋል? ያ ሁላ ገንዘብ በፕራይቬት ጀት የሚንቀሳቀስ ለማየት የሚፈራ ጠና ብሎ የሚያየው የሌለ ይሄን ሰው ምን ሆነ? ባዶ ገባ። ልላችሁ የምፈልገው የፈለገ አሁን ንጹህ አየር መተንፈስ ናፍቆታል። በፕራይቬት ጀት የሚንቀሳቀስ ንጹህ አየር መተንፈስ አቅቶት አይችልም። እስር ቤት ነው የሚመቀቀው። ስለዚህ ልላችሁ የምፈልገው በጣም ብዙ ወንድምና እህቶቼ ገንዘብ ላይ ያለው የዌስተርናይዝድ ፎከስ ሞር ክርስቶስ ላይ ኢንቨስት ብናደርገው በነፃ ሁሉንም ይባርክልናል። ሁሉ ነገር ይሰካካል። ከእናንተ ቀድሞ እሱ ይደርሳል። የሆነ ነገር ስታስቡ ጸሎት አድርጋችሁ ከሄዳችሁ እሱ ቀድሞ ደርሶ ነገር አከናውኖ ቁጭ ያደርግላችሁ። ነገራችሁ በሙሉ ሊከናወን የሚችለው እግዚአብሔር ሲሰራው ብቻ ነው። እግዚአብሔር ሲሰራው ብቻ ነው። አሁንም የኦርቶዶክስ ወንድምና እህቶቼ ልላችሁ የምፈልገው ስለ ቅዱስ ጊዮርጊስ ቢራ ተቆጭቶ የሚናገር
አባት አላይም አይቼም አላውቅም። ወደ ኃጢአት የሚወስድ አልኮል መጠጥን ይፈቀዳል፣ 2 መጠጣት ትችላላችሁ የሚል ኦፊሻሊ ቅዱስ ጊዮርጊስ ቢራ ብላችሁ እንዲጠጣ የምታደርጉ ናችሁ። ዘፋኞችን የታወቁ ዘፋኞች በስጋ ሲሞቱ ቅድስት ሥላሴ ቤተክርስቲያን የምታስከብሩ ናቸው። ያውንም ተጩሆላቸው፣ ኡኡ ተብሎላቸው፣ ወንጌል ተሰብኮላቸው፣ ፍታት ተደርጎላቸው የሚደረግ ነገር ነው የምናየው። ብናስተውል መልካም ነው። እኔ ጴንጤን ተከተል አልልም፣ ኦርቶዶክስን ተከተል ምንን ተከተል አልልም። የመስቀሉ ላይ የተሰቀለልህ መስቀሉ ላይ የተሰቀለልህን ክርስቶስን ተከተል። ሰው ከተከተል በጴንጤም ትጠፋለህ። እውነቱን ልንገርህ ትጠፋለህ። ስንት ጴንጤ ሆኑ ጌታን የሚያጭበረብር በጌታ ስም የሚነግድ የሆዱን ለመሙላት ብዙ ነገር የሚያርጋል። በጣም 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 በኦርቶዶክስ ንጹህ ወንጌል የሚሰብኩትን ያፍኗቸዋል እንደ ፈሪሳውያን። አፈን ፈሪሳውያን እንደዛ ነው የሚያደርግ። ድንጋይ ነው የሚወረውርብህ። እኔ አባታችን ምናልባት ክርስቶስን ስለያዙ የተሰነዘረባቸው ትችቶች፣ ዛቻዎች፣ ምኖች እግዚአብሔር የሚጠብቃቸው ይመስለኛል። ግን የተሰነዘረባቸው ያስደነግጣል። ንጹህ ወንጌል መስበክ በፈሪሳውያን ኦርቶዶክስ ቄሶች ፈሪሳውያን ናቸው። አብዛኛዎቹ የኦርቶዶክስ ቄስ ፈሪሳዊ ነው፣ በሕግ የሚያምን ነው። እሱ ከሚላት ቅድስት ድንግል ማርያም እሱ ከሚላት መጽሐፍ ቅዱስ ከሚለው አይደለም። እነሱ ጳጳሳቶቹ ከሚለው ቅድስት ድንግል ማርያም ንቅንቅ ትልና ጉድ ይፈላል። ወንጌል የሚሰበክበት ዘመን አሁን የመጨረሻው ዘመን ነው። ወንጌል ባልታሰቡ ሰዎች ነው የሚሰበከው። ማንም ባልጠበቃቸው ሰዎች፣ ማንም ባልጠበቃቸው ሰዎች ወንጌል ይሰበካል። ምክንያቱም የእሱ ያላቸው አጭበርብረውታል፣ በስሙ በልተዋል፣ በስሙ ቆርጥመው በልተዋል። እንደኔ አይነቱ ዓለምን ጥግብ ብሎ የመጣ ግን ክርስቶስ የናፈቀው ሰው ዓለምን ጥግብ ብሎ የመጣ ንጹህ ወንጌል ፈላጊ ነው። እውቅና ፈልጌ አልመጣው፣ ተደብቄ ሸሽቼ አልመጣው፣ ምንም ነገር ፈልጌ አልመጣው። የመጣሁት የክርስቶስ ወንጌል ብቻና ብቻ ያድናል ብዬ ነው። ስለዚህ ማንም በእኔ ላይ ሊሰራ የሚችለው እኔን ሊያጭበረብር የሚችለው እኔን በሆነ ነገር ልጠቀምብህ የሚል ማንም አይኖርም እዚህ ምድር ላይ። የክርስቶስ ደቀ መዝሙር ነው መሆን የምፈልገው። አድርጎኛል። አነባለሁ በደንብ አድርጌ የክርስቶስን ፍቅሬን እወጣለሁ። ክርስቶስ ያስተማረው ምድር ላይ መኖር እፈልጋለሁ። በሱ ስም ብዙ አዋቂ ነን ያሉ ሰዎች አጭበርብረውበታል፣ ነግደውበታል፣ ብዙ ነገሮች አድርገዋል። ስለዚህ አሁንም ተጠበቁ ነው የምላችሁ። ሰው አትመኑ። አሁንም ወደ መስቀሉ ቀራንዮ ወደ ተሰቀለበት ወደ ክርስቶስ ብቻ አድርጉ። በጸጋው ተመላለሱ። ስጋ ደካማ ነው፣ ሊያታላችሁ ማናችሁንም ይችላል። ማንንም ሰው በስጋ በሕግ እኖራለሁ ለሚል ትወድቃለህ። እንግዲህ ይሄ ሰው በነገራችን ላይ ወጣቶች ስትሆኑ ለወንዶች ልጅ ፎር ሳም ሪዝን ወንዶች ሆነን ፎር ሳም ሪዝን ምን ይሆናል? ወጣት እያለን ቲኔጀር እያለን በህልማችን ቀን ላይ ያሰብነው ነገር ይመጣና ማታ ላይ በእኛ ቋንቋ እንደፈዋለን። ብዙዎቹ አይናገሩም እና አንዳንድ ሰዎች ስትረስ ይዛቸዋል። ወጣት ሆኜ እኔ በጣም በሱ ደነግጥ ነበር። ምን አይነት ወንድ ነኝ እያልኩ ራሴን እብዳር ያደረገኝ ነበር፣ ያመኝ ነበር። እንዴት ወጣት ሆነን በተኛንበት ሰዓት ምናምን ነገር በህልም የዘር ፈሳሽ ይሄዳል። ተፈጥሯዊ ነው። ወጣት ሆነ እንደዚህ የምትሆንበት ዘመን አለ እና በግልጽ ስለማያስተምሩን፣ በግልጽ ስለማይነግሩን ስትረስ የሚይዛቸው ግራ የሚገባቸው ራሳቸውን በጣም የሚያቆሽሹ ሰዎች አሉ። በጣም ብዙ ሰዎች ሊበሳጩ ይችላሉ። ለምንድን ነው? በስጋ ስትመላለስ ሃይማኖት ይበልጥብሃል። ክርስቶስን ወደዛ ሄድ ብለህ ሃይማኖት ጋር ትገባለህ። እኛን የሚያቀን
እግዚአብሔር አምላክ በአንድያ ልጁ እንጂ በሃይማኖታችን አያውቅም። ከነ መፈጠራችን በአንድያ ልጁ በክርስቶስ እንጂ ሁልጊዜ እውነትና ፍጹም ነው እግዚአብሔር አምላክ። በልጁ ባለው እንጂ በእኛ ኃጢአት እግዚአብሔር አያውቅንም። በልጁ ጸጋ ልጁ በከፈለው መስዋዕትነት እንጂ እኛን ጨርሶ አያውቅንም። ስለዚህ ብዙ ጊዜ የምንቸገረው ምንድነው? አብዛኞቻችን እሱ ስለከፈለውም ስለ እኔ ብሎ የከፈለውን ካሰብክ ከኃጢአት ምን ትላለህ? እየሸሸ ትሄዳለህ። ክርስቶስን ከያዝክ ማለት ነው። ከኃጢአት እየሸሸ ለእኔ እኮ ተከፍሎልኛል፣ እስካሁን ለሰራሁት ዕዳዬ ተከፍሏል፣ የጌታ ነኝ፣ በጌታ ደስ ይበላችሁ ነው የሚለው መጽሐፍ ቅዱስ። በጌታ ደስ ይበላችሁ ነው የሚለው። ተጨነቁ አይልም፣ ምን አትበሉ አይልም፣ ምን ደስ ይበላችሁ ነው የሚለው። ስለዚህ ያንን ነው ማድረግ ያለብን፣ መደሰት ነው። የምትጨነቀው በጌታ ስላልሆንክ። በጌታ ያልሆነ ሰው ሲጨንቀው ነው የሚኖረው። አለ እኮ ውስጥ ዘፈን በከፈት እደሰት ይሆን? ፓርቲ በሄድ እደሰት ይሆን? የሆነ ገንዘብ ቢመጣልኝ እደሰት ይሆን? የሆነ ነገር ቢፈጠርልኝ እደሰት ይሆን? የሰው ልጅ አሜሪካ መጥቶ ኮምፕሌን የሚያደርግ አለ። እንግዲህ ይህን እኮ በስንት ነገር ነው አሜሪካ የገባው። ምናልባት አሜሪካ ለመምጣት ባናቱ ተተክሎ የጸለየ ስንት ስለት ያስገባ ምናምን እኮ ነው አሜሪካ። ቺናት እንደ አሜሪካ ይላል ኖ ዳወዘውን ይው ኦፖርቹኒቲው ተሰጥቷል። አሜሪካ ነገር ቋንቋ ባለማወቅ ባለመማር ሀስል ባለማድረግ ዩፌያ አሜሪካ እኮ ዝም ብለህ ሀገርና ለሀገር መሰለህ እንደ አሜሪካ ማለት ያንተ ድክመት። ስለዚህ በክርስቶስም ስትኖር የሚባርከው አለ፣ ክርስቶስ የሚደሰትበት አለ። በክርስቶስ ሆኖ ደግሞ ብሎ ሆኖ እንትን ማለት ብሎ የሚያለቅስም አለ። ዲፔንድስ ኦን ሃው ዩ ዱ ኢት። ክርስቶስን ለማግኘት ደግሞ የሚጠበቅብህ መጽሐፍ ቅዱስ እያነበብ ጸሎት እያደረግ የማታውቀውን ነገር እየጠየቅ በህይወት መኖር ነው። ሲምፕል። ክርስቶስ ከሰነፎች አያብር። ማንበብ አለብህ። ቅድስናውን ከሰጠ በኋላ በረከቱን ከሰጠ በኋላ ምን ማድረግ አለብህ? ማንበብ አለብህ። በጸሎት መትካት አለብህ። እየተገለጠ ይመጣል። the same thing with education. when you try to become a doctor, guess what? you gotta go for 7 years medical school, right? 7 ዓመት የመጀመሪያው ዓመት ምንም እውቀት የለም። ትንሽ ፍሬሽማን ነህ፣ የተወሰነ ትማራለህ። በሁለተኛው እየገባ ይሄዳል። በሶስተኛው በአራተኛው እየጠነከርክ ሄደ። መጨረሻ ላይ ግራጁዌት ታደርጋለህ። now you become professional። ከዛ በኋላ የቀዶ ጥገናም ሆነ የምንም ሆነ እንትን በተማርከው ነገር ምን እያደረክ ትሄዳለህ? እየሰራህበት ትሄዳለህ። ሰምተን ወተስ መጽሐፍ ቅዱስን እየቆረጠምክ እየበላ ምክንያቱም ወተት ነው ብለው እነ ጳውሎስ አስተምረዋል። የመጽሐፍ ቅዱስ ቃል ወተት ነው፣ የእግዚአብሔር ቃል። እያነበብክ ስትሄድ እየበራልህ ከጌታ ጋር ጥብ ብለህ ሌላ የሚመች ነገር እንደሌለ ታየዋለህ። ጋሻ መከታ ጠበቃ ሁሉ ነገር ይሆናል። እና ያ ነገር ላይ ፎከስ እናርግ። ወደ ጎን አትመልከት። ስሟ ጠፋኝ፣ የጨው አምድ የሆነችው ስሟ ጠፋኝ። ማን ነው ስሟ? ወደኋላ እንዳትመለከቱ ብሎ ተናግሮ እንዳትመለከቱ ተብሎ ተናግሮ ዞር ስትል የጨው አምድ የሆነችው ማናት? ስሟ ጠፋኝ። ነገሩ የሎጥ ሚስት። ተባረኩልኝ። የሎጥ ሚስት አያችሁ አይደለ? ወደኋላ መመልከት የለም። ወደፊት ክርስቶስን ከያድክ መሄድ ብቻ፣ ወደኋላ መመለስ የለም። ነው ዩቱላይት ይሁዳ። እኔ አሁን የስድቡን የሐሜቱን የምኑን ይወት እንዴ ስሙን ላውጥቶልኝ ነበርኩ። እቴቴ ቡና ጠጥ ዳውዝ ሚ እቴቴ ቡና ጠጥ አደራጅቼ ነበር መለጠልህ 11 ሴቶች ለብቼ በድርጅት ነበር መለጠልጠው። አሁን ጸልያለሁ፣ እጸልይላችኋለሁ ለእህቶች። የኔም ጥፋት ነበር። እንዴት በምን ይዛ። ስለዚህ የሎጥ ሚስት እንዳንሆን እግዚአብሔር አምላክ በቁጣው ከሆነ ቀጥ ዜሮ ሚለት። እግዚአብሔር አዝኗል፣ በጣም አዝኗል። ቢፈልግ ለእግዚአብሔር የሚመች አንድ ሰው ምድር ላይ የለም። አንድ ሰው የሁላ ነገር እንደሚሆን እግዚአብሔር አምላክ ያውቃል። ለምን? በነፃ ፈቃደኝነት የሰጠን ማንነት ነው ያለው እግዚአብሔር። ነፃ አገልግሎት
አሁን ዓለም ላይ በምታየው በሚያሳዝን ሁኔታ ውሃ ከሚጠቀመው በነፃ ከሚሰጠው እግዚአብሔር ከሚሰጥ ዝናብ ልብ በነፃ ከሰጠ ምን ታደርጋለህ? አባት ሄደ የስንት ብር ውሃ ትገዛለህ? አሁን ኢትዮጵያ ሸራተን ወይም ደግሞ 5 ስታር ሆቴልስ አንድ ባትል ውሃ ስንት ነው? 100፣ 200፣ 6 ስካይላይት ስንት ነው? ቤተሰብ 150 ብር 200 ብር። ስለዚህ ኢማጂን ዲስ እንግዲህ በነፃ እግዚአብሔር በነፃ የሰጠው ውሃ አለ። በቧንቧም የሚመጣ አለ። ፊልተር ብቻ መግጠም ነው። ፊልተር ስላቸው የቲክታኩን አይደለም። ውሃን ክሊን የሚያደርግ ፊልተር መግዛት ይቻላል። እሱን አንዴ ቧንቧው ላይ ከገጠማችሁት ይግትጋ ፊልተር ከገጠማችሁለት ቧንቧው ላይ ንጹህ ውሃ እንዲወርድ ታደርጋላችሁ። እሱን ከፍለ ትጠጣለህ። አያችሁ፣ ሳይኮሎጂካሊ ቤትን አጽድቻለሁ፣ ቤቴ የጸዳ ቤትን የመጣኸው ትከፍለኛለህ ይላል። ህጉ ነው። ሽንት ቤት ስትሄድ እኮ እሱን ውሃ እጅን ትታጠብበታለህ። እስካይላ ከሄደ በነፃ አጠጣኝ ስትለው ግን 200 ብር ይቀበላል። ሳይኮሎጂ እንዴት እንደሚመቱን አያችሁ? እንዴት ሳይኮሎጂ በጠረባ ብለው አፈር ከደሜ እንደሚያስገባው አየህ? ደንግባ እዛው ሄደ ሽንት ቤት እጅን ትታጠብበታለህ። ምን ትልበታለህ? ምንም ችግር የለውም፣ ነፃ ነው። ደሚኒት አጠጣኝ ስትለው 200 ብርን ከቻል ይላል። ሰዎቻችንን ሳይኮሎጂካሊ በጣም አፍሪካውያንን ዜሮ ከተውናል። ዜሮ እንዳናስተውል አድርገውናል። አሜሪካ ደስ የሚል የትኛውም ሬስቶራንት ስትሄድና ቁጭ ስትል the first thing የሚያመጡልህ ውሃ ነው። እስኪ ይቅርታ ውሃ ያመጡልሃል። ንጹህ ውሃ ከራሳቸው ከፍሎስት አምጥተው ይሰጡሃል። በበረዶም ይሰጡሃል፣ ከፈለክ እንዲሁም ይሰጡሃል። ደቦዜ ይመታል። ውሃ ነፃ ነው። ግን a bottle of water still now different story. You ask for it. አየክ የምን ውሃ አምጣልኝ አልከው? አሜሪካን ሀገር ውሃ ነፃ። bottle of water ስትል now you gotta pay ይላል። በነፃ የሚሰጥህን አንተ ምን አድርገሃል? ከፍዬ ልውሰድ አልክ። ዌልካም 5 ብር ይቀበላል፣ 2 ብር ይቀበላል፣ 3 ዶላር whatever ይቀበላል። ልክ ፈሪሳውያንን ነው የሚያስታውሰኝ። በየሆቴሉ ሄደ ውሃ በነፃ ሲቀርብልህ አይ የባርል ኦፍ ዋተር ብለህ ክፍያ የምትጀምረው አንተ ስለሆንክ ማለት ነው። ምን ያደርጋል? እስቲ ይህን ለማድረግ ምን ያስፈልጋል? አሁን ለምሳሌ ወደ እግዚአብሔር ቤት ወደ እግዚአብሔር መንግስት ለመግባት ምን ያስፈልገኛል ብዬ ስጠይቅ ማለት ነው ይገረ ፔይ አድነኝ ስትለው በነፃ አድናል። ይገረ ፔይ ያለን ሁላ አቀፍ አይን ገነ ዱደን ነው ብትል ግን ኧረ ምንም የለኝም ካልከው እኔ ያለው ከፍላለሁ፣ እኔ ያለው እችላለሁ፣ ሂሳብ ተከፍሏል። ይሄ ነው ልዩነቱና ብዙ ጊዜ የምትመጻደቁ ሰዎች ካላችሁ በራሳችሁ ያደረጋችሁት አንድ ነገር የለም። እንዳለ ሀብታም የተባለ ከጀርባው ብታጠናው የረቀቀ ወንጀል አለ። ምክንያቱም የሰው ልጅ ባይ ኔቸር ፖቴንሻሉ ችሎታው ትንሽ ነው፣ ብዙ አይደለም። እያንዳንዱ ከኋላ ሳይፈራ እንደው ለህዝብ ቢናገር ቆሎ በልቼ እንዲደክሜ እንዲያርጌ ነው ያለፈልኝ ፕሊዝ ኖ you never did። ምንም በጣም ከሰው ልጅ የተለየ ገንዘብ ካለው አጭበርብሮ ያመጣው እግዚአብሔር ገለጥ አድርጎ ቢያሳይ ማንኛውም ሰው ነው ማወራ። ምክንያቱም ኢትዮጵያ ላይ ዶክተር ሆኖ ደሃ ነው። ዶክተር ነው ማወራ፣ ፕሮፌሰር ነው ማወራ፣ ፓይለት ነው ማወራ፣ ደሃ ነው። የትምህርት ጥግ የደረሱ ይሄን ከተማራችሁ እዚህ ደረጃ ተደርሳላችሁ የተባሉ ድሃዎች ነው። አሜሪካን ሀገር ዶክተር ሆኖ ደሃ አለ። እንዴት በለኝ፣ ዕዳ ይከፍላል። የመጀመሪያው 10 ዓመት የድህነት ህይወት ነው የሚኖረው። አሜሪካን ሀገር ዩኒቨርሲቲ የተማሩ ሰዎች በሙሉ ድሆች ናቸው። መጀመሪያውን 10 ዓመት ዕዳቸውን ሲቀፈቅፉ ነው የሚኖሩት። $200,000 $300,000 ሎን ወስደው ነው የሚማሩት። they call them school loan። ዕዳ
ዶክተሮች ወጥተው ነርሶች ወጥተው ኢትዮጵያ እያነቡ ሰላማዊ ሰልፍ እየወጡ እያነቡ የተማሩት አላቸው የተባሉት ፋታ እያሉ በምን አገኛችሁ ሲባል ይኖአውዴስ። ስለዚህ ልላችሁ የምፈልገው ይሄ ነው። ሌላው ብዙ ጊዜ ትልቅ ሰው የሚሸወደው በምንድን ነው? የጎረቤት በማየት። እኔ የአባቶች የእናቶች ተረት በጣም ነው የምወደው፣ በጣም ነው የምወደው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ተግባባ? ትልቅ አባባል። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። አብዛኛው አበሻ ፊልተር እንኳን የጎረቤት ነው የምታደርጉት። በሴቶቹን ልምጣ፣ ይቅርታ አድርጉልኝ። ፊልተራቸውን ላምጣ፣ ይቅርታ። የአበሻ ሴት ፊልተር የት ነሽ የት ነሽ እቹት እኔ አሁን ያልበሰለ ሰው ነው የምመስለው፣ ያልበሰለ ሰው እና ጎልድ ኮስት የሚባል አለ። ወንዶች ደግሞ የሚያደርጉት ጎልድ ኮስት የሚባል ፊልተር አለ ወንዶቹ። ይሄን ነው አልበሰልኩም። አሁን ካያችሁኝ አልበሰልኩም። በቃ አንዷ ሴት አረገችው በሙሉ አርገውታል። አንዷ ዊግ አረገች በሙሉ ያደርጉታል። አንዱ የሆነ ነገር አረገ፣ የሆነ ሰው ስላደረገው መደረግ አለበት። ይሄ ምንድን ነው? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚባለውን የእናቶቻችንን የአባቶቻችንን ነገር ተረቶች ባዶ እየከተቱት ባዶ እየገቡ ነው። አሁን ኢትዮጵያ ላይ እንደሰማሁት ንፋስ ሲመጣ ሴቶች ቀሚሳቸውን መያዝ ፀጉራቸው ነው ጋማ የሚሉታል፣ እዚህ ጋር ነው የሚይዙታል። ቀሚሳቸውን አይደለም ሲገለቡ ይዋል መስሚያቸው ጥጥ ነው። እዚህ ጋር ነው እንቅ የሚያደርጉት። ያልተሰፋ ከሆነ ውልቅ ይላል። ሌላው ቤት ውስጥ ዊግ ይሰጣል ነው። ዊጉን አጥበው ተኩሰው ያሰጡታል አሉ። በመቆንጠጫ ያስይዙታል። በመቆንጠጫ ያስይዙታል አሉና እና ያን ያህል ምንድን ነው ከሌሎቹ ጋር ህይወትን ኮምፔር በማድረግ የተነሳ ነው። ከሌሎች ጋር በቃ አብሮ ለመታየት አብሮ ለመፎካከር ቆንጆ ለመባል የተሻለ ለመባል የሚደረግ ሩጫ ምን ያደርጋል? የራስን ነገር እየረሱ የመሄድ ነገሮች ይፈጥራል። ሌላው ደስ የሚለኝ የሴቶች ነገር ክሊንሰር ይሉታል። ማለት ፊታቸውን ለማጽዳት የፊታቸው ቆዳ ከለር እንዲያምር የማይጠቀሙ ፕሮዳክት የለም። ከዛ ደስ የሚሉኝ ራሱ ላይ ዱቄት ይደፉበታል። ልጄ ዛሬ ስናወራ ገረመኝ። እግዚአብሔር ምስክሬ ነው የምላችሁ። ልጄ አትጠቀምም። 14 ናት። እዚህ ሀገር ገና 10 ሲሞላቸው ነው የሚጠቀሙትና ስናወራ ለምንድን ነው ብዬ ጠየቅኳት። ስላት እንዴ ዳድ አዩዝ አለችኝ። ቆዳይን የሚያለሰልስ ፕሮዳክት ተጠቅሜ ሜካፕ ተጠቀምኩ ማለት እኮ የቆዳይን መልሼ እያፈረስኩት ነው። እንዴት ነው የምጠቀመው? የ14 ዓመት ልጄ ነው ይሄን ያለችኝ። ዛሬ እመቤቴን አልኩ አፌ ላይ ስላለችልኝ እንዴ ክሊንሰር የሆነ ነገር ተጠቅሜ ክሊንሰር የሚያነጻው ምንም ተጠቅሜ እንዴት መልሼ የማይረባ ነገር እጠቀማለሁ ብላለች። ስለዚህ አሁን ለሌሎቹ ይህንን ነገር ብትናገሩ ምንም ልትግባቡ አችልም። ኤክስኪውዝ ነው የሚሰጣችሁ። ግሉ ያደርገኛል፣ ያሳምረኛል፣ እንዲህ ያደርገኛል እያሉ ራሳቸውን ኮንቪንስ አድርገውታል።
ራሳቸውን ስላሳመኑ ራስን ካሳመንክ በኋላ ማንንም ማሳመን አትችል። ለቤተሰብ እኔ አውቃለሁ የሚልን ሰው ለማስተማር መሞከር ኢስ ኢምፖሲብል። እኔ አውቃለሁ የሚልን ሰው ለማስተማር መሞከር በፍጹም የማይሆን ነገር፣ በፍጹም አይሆን። ስለዚህ ቆም ብሎ ማሰብ መልካም ነው ብዬ አስባለሁ። ብዙ ጊዜ የእኛ ሰው ችግሩ በተለይ ማንበብ ላይ ችግር ያለበት ሃይማኖትን ይወዳል። ሃይማኖት የሚያድነው ይመስለዋል። እምነት እንደሚያድን ይረሳዋል። እየጠጣ እየሰከረ ጫት እየቃመ ምን እያለ አትንካብኝ ይላል። አትንካ በዚህ አይደለም ይላል። በቃ የሆነች ገልቲ ፕሌዥር የሚንጠለጠልባት ነገር ይፈልጋል። ስራው ሁሉ እኮ ዲያብሎስን የሚያስቀና ነው። ዲያብሎስን ያስቀናል። ስራው በሙሉ ዲያብሎስን ያስቀናል። ግን በሃይማኖት አትምጣብኝ ይላል እና በጣም 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 የሚያሳዝን ነገር ነው። ብዙ ጊዜ የምናየው ይሄን ነው። በተለይ ስዕል የምታደርጉ ሰዎች ውስጣችሁ በእውነት ከዲያብሎስ የበለጠ ክፋት ያለው ሰዎች ናችሁ። ስዕል የምታደርጉት ፕሮፋይላችሁ ላይ አንድ ስዕል አድርጎ መልካም ሰው አይቻላቅም በህይወቴ እኔ እስካለሁም ሌሎቻችሁም ታዘቡ። ይሄ የሚካኤል ስዕል የሚያደርግ የገብርኤል ስዕል አደርጋለሁ የሚል የለም እኮ። እንደዛ የሚባል የለም እኮ መጽሐፍ ቅዱስ ላይ ገብርኤል ይህንን ይመስላል እንትና ይህንን ይመስላል የሚባል ነገር የለም። የሚያደርጉ እንደነሱ ተሳዳቢ የትም ምድር ላይ ተመጣ። በየትኛውም በኩል አታመጣ። እርኩስ መንፈስ ስላለው ነው። እውነቴን ነው የምናገረው። ያ መንፈስ የገዛኸው መንፈስ እርኩስ መንፈስ ስላለው በጣም ይዘገነን ስድብ ያሰድባል። በሙሉ ያቸው እዚህ ጋር በስዕል ያሉ ሰዎች የሚዘገነን ስድብ። ምክንያቱም ስዕሉ እንደነገርኳቸው የማምለክ ነው፣ ጣዖት አምልኮ ነው፣ ሌላ ነገር የለም። ካልሆነ አምጣና የሆነ ሚራክል ሲያደርግ አሳየኝ። አይደለም የምትለኝ ከሆነ የሆነ በዛ ስዕል ይዘኸውና እንደው እኔ እግዚአብሔርን ስለምፈራ ሜንታሊቲያችሁ ትንሽ ከፍ ስላላለን እንጂ ፊት ለፊት አምጥቼው ራሱ እያየው ቀዳርጄ እሳት ውስጥ ብቀጠው ምንም እንደማያደርግ እማቅሰው፣ እናንተ ግን ሊያማችሁ ስለሚችል ነው የማይደረገው። እናንተ ሊያማችሁ ይችላል፣ እናንተ ሊጎዳችሁ ሊከፋችሁ ይችላል ተብሎ እንጂ በገንዘብ የትም ቦታ ላይ የሚሸጥ ነገርን የበረከት ነው አምላኬ ነው ተብሎ ሙጭጭ ያሉበት እንደ አፍሪካውያን የለም። ሙጭጭ ምንም ነገር ማድረግ አቅም የሌለውን ስዕል ገዝተህ ግድግዳ ላይ ለጥፈ ከኋላ ከፊት እየደነስክበት ከፊት ቢራ እየጠጣበት ከፊት ሁሉን ነገር እያረክበት ደግሞ ያድነኛል ብለህም ደግሞ ጥላል። ምንም ሸም የለ። ስለዚህ በጣም ያሳዝኑኛል። በጣም ነው ማዝንላቸው። በእውነት በጣም ነው ማዝን። ተጫውተውባቸው፣ በተለይ በዛይ ስዕል ተጫውተውባቸው። እኔ ግን ይቅርታ አድርጉልኝ የሆነ ነገር ልበል። ግን እኔ ለምንድን ነው አቡነ ተክልዬን እንደዛ መስደብ የፈለጋችሁት? አቡነ ተክልዬ እንደዛ መስደብ የፈለጋችሁት ለምንድን ነው? ጌታ ይቅር ይበላችሁ። በእውነት እውነቴን ነው። ለምንድን ነው አቡነ ተክልዬ? ምክንያቱም በኦርቶዶክስ ተዋህዶ መልካም ነገር ሰርተዋል። መልካም ነገር ሰርተው አርፈዋል። ለምንድን ነው መስደብ የፈለጋችሁት? ለምን ያንን ነገር አላችኋቸው? ነገሮችን ላሳምር ብላችሁ ነገር አበላሻችሁ። አቅማትህ እንደ ክርስቶስ ደም ሆኖ ይቆጠርልህ ተብለዋል ብላችሁ በእውነት እውነቴን ነው። ተቅማጥህ እንደ ክርስቶስ ደም ይቆጠርልህ ተብለው የእሳቸውን ዝክር የዘከራል
ለ10 ጀኔሬሽን ለ10 ትውልድ አድንልሃለሁ ብለዋል። እና ይቅር ይበላችሁ። በአቡነ ተክልዬ ላይ ቀልዳቸዋል። ይቅር ይበላችሁ። ሌላው ለወንድምና ለእህቶች የምነግረው ሃይማኖት የሚያድን ቢሆን ቀጥታ ይሄ እምነት ይሄ ሃይማኖት ያድናል ብሎ መጽሐፍ ቅዱስ ይጽፍ ነበር። ይሄ ሃይማኖት ያድናል ብሎ ይጽፍ ነበር። እንዲያውም የይሁዳ መልእክት ላይ ላሳያቸው የእንግሊዝኛውና የአማርኛው ምን እንደሚል የይሁዳ መልእክት ላይ ላንብብላችሁ። ያው እንግሊዝኛውን አያርፉትም ብለው ነው የሚጫወቱብን። የይሁዳ አንድ ነው ያለው። ምን ይላል መሰላችሁ? የይሁዳ መልእክት አንድ ነው ያለው። እሱ ምንድን ነው የሚለው? ምዕራፍ 3 ላይ በአማርኛ የሚለውን ላንብበውና በእንግሊዝኛ የሚለውን አነበዋለሁ። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጻፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ደግሜ ላንብበው፣ ኮፒ ሊንክ እያደረጋችሁ። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል አማርኛው። ዮኒ ማኛ እንግሊዝኛ በስሱ ስለሚችል ይኸውላችሁ በእንግሊዝኛ የተጻፈው ላንብብልህ። Dear friends, although I have been eager to write to you about our common salvation, I now feel compelled instead to write to encourage you to contend earnestly for the faith. For the faith. Faith ማለት እምነት ነው። በአበሻ በኢትዮጵያ ምን ብለውታል? ሃይማኖት ብለውታል። Faith ማለት እምነት ነው። For the faith that was once for all entrusted to the saints ይላል። አያችሁ ምን ብሎ በአማርኛ ለሃይማኖት ተጋደል ብለው አባቶች ያስተምራሉ። ስለዚህ ኦርቶዶክስን ይነካያል፣ ተከሸክሻለህ። ተጽፏል። through religion ተጽፏል። ስለ ሪሊጅን ምን ያህል ለማጭበርበር አመቻምቸው እንደመጡ ስታይ ያመሃል። እንዳንድ ሰው ያመሃል። እውነቱን ለምን ደበቃችሁ? ፌዝ የሚለውን ለምን ሃይማኖት ብላችሁ ቀየራችሁ? አሁንማ ሞጣ ብለዋል እኮ ዮኒ ማኛ በእንግሊዝኛና በአማርኛ ነው የሚመጣል። ሞጣ ታይቶታል የኔ ጉዳይ እና መጽሐፍ ቅዱስ የሚለውን ይሁዳ ላይ አንድ ነው የተጻፈው ለይሁዳ ሰዎች ማለት ነው። ፌዝ የሚለውን ሃይማኖት ብላ ተርጉመዋለች በአማርኛ። ስለዚህ እምነት እንጂ ሃይማኖት አልተባለ። ደግሞ እግዚአብሔር ቢፈልግ ይጽፈዋል። ምንም የጎደለው ነገር የለም። መጽሐፍ ቅዱስ ላይ ያልተጻፈ ነገር የለም። የሚያስፈልጉ ነገሮች በሙሉ የተጻፉ ናቸው። ስለዚህ ይሄንን ሌላው የተሰራው ትልቁ ነገር በክርስቶስ የሆኑትን የማሳደድ ማርያምን ጠል ተደርጎ የተሳለበት መንገድ አለ። ማርያም ጠል ናቸው። በቃ ማርያምን አይወዷት። ማርያምን ከኛ በላይ የሚወዳት የለም መባል የሚፈልግ የለም። ይፈልጉታል። ከኛ በላይ የሚወዳት የለም፣ ከኛ በላይ የሚያከብራት የለም፣ ከኛ በላይ ለእሷ የሚሆን የለም ብለው የማሰብ አስተሳሰብ እንዲኖር አድርገዋል። አዳኙን ትተው ማለት ሃይማኖት ገዳይ። እውነቱን ነበር። ሃይማኖት ገዳይ። ሃይማኖት ህዝብን ያጨፋጨፈ ነው። ለክርስቶስ ብለው የሞቱ እንጂ የገደሉ አታመጡ። ለክርስቶስ ብለው የሞቱ እንጂ የገደሉ። በውስጥ የሚደርሰኝ መሴጆች እኔ ቃላት አጣ። ዮኒ ማኛ እኔ በዘመኔ ጴንጤ ነኝ፣ አንተ አበረታኛል። በቃ በስጋ ደክሜ ነበር፣ እግዚአብሔር አምላክ ለእኔ ነው ያመጣውላ የሚሉ ሰዎች መጡ። እግዚአብሔር ምስክር፣ ደክሜ ነበር፣ በስጋ ጠፍቼ ነበር፣ ወደ ሌላ ገብቼ ነበር። አበረታኝ የሚሉ እኔ ዱቄቱ ማለት እኔ ሩዋንዳ የነበርኩት ሰውዬ። ለካ ብርታትም ሰው እግዚአብሔር ይፈልጋል። ሰው በሰው ላይ መጽናናትን እንዲያመጣ፣ መጠንከርን እንዲያመጣ፣
እንዲበረታ ያደርጋል። እና ብዙ ወዳጆቼ ያንን ነገር እያሉ በፍቅር በጣም እኔ አንድ ከጴንጤ በውስጥ መጥቶ አንድ ያስቀየመኝ ሰው የለም። አንድ ነው ማውራችሁ። አንድ ፕሮቴስታንት መጥቶ በውስጥ ያስቀየመኝ አንድ ሰው የለም። ይሄ በክርስቶስ ፊት ነው የምመሰክረው። አንድ ኢትስ አንድ እና ሌሎቻችሁም በጌታ መበርታት ሰው እንዳትመለከቱ። አሁንም ፕሮቴስታንት ወንድምና እህቶቼ ልንገራችሁ፣ በቀራንዮ የተሰቀለው መጽሐፍ ቅዱስ የምታነቡ ናችሁ። ሰው አትመልከቱ። ቤተክርስቲያን ሄዳችሁ በሚሰራው ድራማ አትመልከቱ። እናንተ የምታመልኩ ክርስቶስ እሱ ነው የሚያድናችሁ። ሰው እንዳትመለከት። እኔው ብዙ ኮራፕሽን አለ የሚሉኛሉ በውስጥ ራሱ ፕሮቴስታንት ነው የሆንዬ አደራ ቤተክርስቲያን ውስጥ መጠን እንዳትሰናከል ምን አሉ ኮራፕት የሆኑ ሰዎች አሉ በእግዚአብሔር ስም የሚያጭበረው። እኔ እነሱን ብዬ መቼ እነሱን ብዬ አይደለም። እኔ ክርስቶስን ፈልጌ እንጂ ሰውን ፈልጌ አይደለም። አድና የትም ብትሄድ ኮራፕሽን አለው። በሙስሊሙ ብትሄድ ኮራፕሽን አለው። በኦርቶዶክስ ብትሄድ አለ። በፕሮቴስታንት ብትሄድ አለ። በማንኛውም ብትሄድ ኮራፕሽን አለ። ሰውን ፈልገ ከሄድክ ከሰው ክርስቶስን አገኘዋለሁ በሰው ይለካል ክርስቶስ ካልከኝ በቃ ወድቃል። ስለዚህ ሰውን ተከትላችሁ የምትሄዱ ሰዎች ካላችሁ ትወድቃላችሁ። ሰው ስጋ ለባሽ ነው። ስለዚህ ሰውን እንዳትመለከቱ። ስትሄዱ አምልካችሁ ከጌታ ጋር ሰላም ፈጥረ ወደ ቤት ወንጌልን ተባርከበት መሄድ። ስለዚህ በሰው የተሰናከላችሁ በጌታ የሆናችሁ ወንድምና እህቶች ሰው አትመልከቱ። አደራ ሰው እንዳትመለከቱ፣ ትወድቃላችሁ። አንድ ፓስተር ሲወድቅ አይተህ አብረህ ትወድቃለህ። አንድ ወንጌላዊ አይተህ ሲወድቅ አይተህ አብረህ ትወድቃለህ። አንድ ዘማሪ ሲወድቅ አይተህ አብረህ ትወድቃለህ። ስለዚህ ያደራ። ቤተሰቤማ ከድሮም በክርስትና ነው ያለው። ሚስቴ በክርስትና ነው ያለችው ከበፊት እኔ እንጂ እሷ እኔ ነኝ እንጂ እንደፈለኩም ሆኖ እሷ ጌታዋን ከያዘች ቆይታስ አይ ቲንክ በ12 ዓመቷ ነው የተጠመቀች።